የሶስት ማዕድናትን ስም የያዘ ነው። ለመጀመሪያ ጊዜ ነው በዚህ ደረጃ ክብሩን በጠበቀ መልኩ ለስጦታ እንዲሆን ተደርጎ መጽሐፍ የመጣልን። ይዘቱ ምናልባት ሳይንስንና መንፈሳዊነትን ሃይብሪድ አድርጎ ማህበረሰቡን የቃኘ ወርቅ የተለበጠ ወይም ደግሞ እንቁን የተቀባ የተለበጠ መጥቅ ሆኖ እዚህ ጋር ግን ደወል ሆኖ የሚያገለግል እዛው መሃላችን የከበረ ነገር አለ፣ ከባድ ዋጋ የሚያወጣ ግን እኛ እንደ ተራ እናየዋለን። ሰውየው ህሊናው ከገዛው ይክፈል፣ ካልገዛው ያንብብ። ሀሳብን ለትውልድ ማሻገር ነው የኔ ዓላማ። ሚስጥር የያዘ ሰው ሀሳቡን የሚጋራው ሰው እስከሚያገኝ ድረስ ብቸኛ በመጽሐፌ ግን እጅግ ትልቅ ተንፍሻለሁ። በቃ ደስ ብሎኛል። አድማጭ አግኝቻለሁ። መጽሐፌ ያድምጦኛል ሲል ቅዳሜ ክሳታችን እንደቀጠለ ይገኛል። በመጽሐፍ ዝግጅት ላይ ነው ያለነው። ዛሬ ከወትሮ በተለየ መልኩ የመጽሐፍ ስጦታ መጥቶልናል። ሪቫኑን ቁረጠው አክሽን ራሱ መጽሐፉ ሲታይ ራሱ ስጦታ ነው የሚመስለው። በጣም እንደዚህ በሪቫን የታሰረ ነገር ስጦታ ነው አይደል? ይህ ስጦታ ዕቃ ነው። መቀስ እንዳናስቸግር ብለን ተቆርጦ ነው የጠበቀን። ስለዚህ መፍታት ነው። ጎሽ ከመፍታት እንጀምር ብለን ጎሽ ዘግይቼ ታለን። አዎ እሺ እሺ መጀመሪያ እንደዚህ ነው። አዎ ርዕሱን እንቁጠረው። እስቲ ሞክሪ አንቺ። እሺ በቃል ላይ አላስኩትም ያነበብኩት። እስቲ ያው ሞክሪ እስቲ። እመልቶቶ ጊዮጥ። እሺ እኔም እንደዛው ነው። እመልቶቶ ጊዮጥ። አዎ ይሄ እንግዲህ እኛ ስንጠራው ነው ይሄን የመሰለው። ደራሲው አዘጋጁ ባለ ጉዳዩ ደግሞ ምን ብሎ ፕሮናውንስ እንደሚያደርገው በኋላ ምን ሰማ ይሆናል። ለማንኛውም በመጽሐፍ ዝግጅታችን ለመጀመሪያ ጊዜ ነው በዚህ ደረጃ ክብሩን በጠበቀ መልኩ ለስጦታ እንዲሆን ተደርጎ መጽሐፍ የመጣልን። ይሄ የህትመትን ከፍታ የመጽሐፍን ክብር አይደለ ዘግይ መጽሐፉ ከዚህ ውስጥ ነው የሚወጣው። እውነት ነው። ጭብጨባ ነው የሚጎለው እንጂ ይሄንን በጣም ስለዚህ ይሄን ላዘጋጁ ሁሉ ምስጋናችን የላቀ ነው በእውነት። ለማንኛውም ደራሲውን ንጥራ ዘግዬ። ደራሲው እንግዲህ እዚህ አጠገባችን አሉ። መምህር ካህኑ ታረቀኝ። እመልቶቶ ጊዮጥ ከዳሎል እስከ ዳሽን ብቻውን የቆመ ሰው ይላል ከታችና የዚህን መጽሐፍ ደራሲ ቆመን እንቀበላቸው። መልካም እናመሰግናለን። አረፈሉ። እሺ ታንክ ዩ። የዚህ መጽሐፍ ደራሲ መምህር ካህኑ ታረቀኝ እንኳን ወደ ቅዳሜ ከሰዓት የመጽሐፍ ዝግጅታችን እንኳን ደህና መጡ። እጅግ በጣም ነው የማመሰግነው። እናንተም ስላገኘኋችሁ ደስ ብሎኛል። ክብር ይስጥልኝ። እናመሰግናለን። በድጋሚ እንግዲህ የተለየ መጽሐፍ ነው። ሐሳቡንም አንብበነዋል። ያለውን ነገር አንድም ለማመስገን ነው እርስዎን የጋበዝነው። በዚህ ደረጃ መጽሐፉ ሐሳብ ሁሌም ንባብም ሐሳብ የሚከበር በመሆኑ ከዛ በተጨማሪ ደግሞ ውስጥ ያሉት ነገሮች ለማህበረሰብ የሚጠቅሙ ነገሮች ስለሆኑ እርሱንም እግረ መንገድ እንዲያጋሩ ነውና በቅድሚያ እስቲ እርስዎን እንተዋወቅ። ካህኑ ታረቀኝ ማናቸው የሚለውን ጥቂት እንስማ። በጣም ነው የማመሰግነው። ካህኑ ታረቀኝ እኔ ቀሲስ ታረቀኝ ዋቅሹም እባላለሁኝ። የክህነት ማዕረግ አለኝ። ግን ያው በሙያ ስለማገለግል ወይም በፕሮፌሽን ስለማገለግል ቀሲስ የሚለውን አገልግሎቱ ላይ ብቻ ነው የምጠቀምበት ስለሆነ አቶ ታረቀኝም የሚባልበት ሁኔታ አለ። ምናልባት እንዳይከብዳችሁ አንቱ የሚለውን ጉዳይ ብዙም አትጨናነቁበት። ቀሲስ ታረቀኝ ማለት በምስራቅ ወለጋ በምዕራብ ሸዋ ዞን አንድ ገጠር ውስጥ የተወለደ ጋጆ የምትባል ስፍራ ላይ የተወለደ ሕፃን ነው። ምስራቅ ወለጋ ላይ መጥቶ ደግሞ አያቱ እጅ ያደገ ሌላ ማንነትን ይዞ ያደገ ነው። በዚህ ሁኔታ ላይ ለትምህርት ደርስ የዛሬን ብርሃን ለማየት ያበቁ ቤተሰቦችን እያሰበ የሚጓዝ
በራእይ ያደገ በራእይ ሳይማሩ ያሳደጉ ቤተሰቦች ጋራ ራሱን ያሳለፈ ነው። ዛሬ ያለሁበት ሌብል በመንግስት ስራም ሰርቻለሁ። አዲሽናሊ በግል ድርጅቶች ላይም ብዙ ሰርቻለሁ። አሁን በግል ድርጅት ውስጥ የአንድ መምሪያ ኃላፊ ሆኜ ነው የማገለግለው። ከዛ ውጪ በትምህርት ዘርፍ ደግሞ አካዳሚካሊ በቲዎሎጂ ከቅድስት ሥላሴ መንፈሳዊ ኮሌጅ ዲግሪ አለኝ፣ ባችለር ኦፍ ቲዎሎጂ። በአምቦ ዩኒቨርሲቲ አካውንቲንግ ባችለር ኦፍ አርት። ከሴንት ሜሪ ዩኒቨርሲቲ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን በጀነራል ማናጅመንት ይዣለሁኝ። በእንደዚህ አይነት መልኩ ወደ 16 ዓመት የስራ ልምድ ያለኝ ነኝ። ከቅድስት ሥላሴ መንፈሳዊ ኮሌጅ በነበርኩበት ሰዓት የመጽሐፍት ዓለም ላይ የተወሰነ የተጓዝኩበት አለ። ይሄኛው መጽሐፍ የመጽሐፎቼ ሁሉ መጀመሪያ ነው፣ ግን የመጽሐፎቼ ሁሉ መጨረሻ ላይ ለህትመት ይበቃ። ይሄ 8ኛ መጽሐፌ ነው። 6ቱ መጽሐፎች በአፋን ኦሮሞ አንድ አለ፣ 5ቱ በአማርኛ ቋንቋ ነው፣ አንድ በእንግሊዝኛ አለ። ይሄኛው ደግሞ ከሁሉም ለየት ባለ መልኩ በልብ ወለድ ዘውግ የወጣ ነው። ይዘቱ ምናልባት ሳይንስንና መንፈሳዊነትን ሃይብሪድ አድርጎ ማህበረሰቡን የቃኘ ነው። እንግዲህ አሁን ቅድም እኔና ዮኒ ስንንተባተብበት ወደ ነበረው ርዕስ እንመለስ። በትክክል ነው የጠራ ነው፣ አነባበባችን ልክ ነው እና ትርጉሙስ ምን ማለት ነው? እንግዳ ስለሆነብን ነው ርዕሱ። በጣም ነው የማመሰግነው። እመልቶቶጊዮጥ የሚለው ስም እመልቶቶጊዮጥ የየራሱ ትርጉም አለው። የሶስት ማዕድናትን ስም የያዘ ነው በማዕድን ደረጃ። ሁለተኛ መገኛ ቦታቸው ይጠቁማል። ሶስተኛ ትርጉም ባለው መልኩ ደግሞ ሁኔታዎቹን ያስረዳል። እንቁ፣ መጥቁ፣ ልቡጥ እኒህ 3 ቃላቶች አሉት። ለምሳሌ እንቁ፣ መጥቁ፣ ልቡጥ። መጥቅ ምን እንደሆነ ታውቃላችሁ? በቤተ ክርስቲያን ደወል ነው። ይሄ በቅዳሴ ሰዓት የሚደወል በተለያየ ጊዜ ለተለያየ ዓላማ አገልግሎት የሚሰጥ የደወል ምልክት ነው። ይሄ ለጸሎት የማንቂያ ደወል ነው። አንድም አዋጅ ማለት ነው። በወርቅ የተለበጠ በአማረ ቃላት ለማለት ነው። በወርቅ የተለበጠ በእንቁ የተለበጠ በአማረ ቃላት ተዘጋጅቶ ለማህበረሰብ የቀረበ አንድ ቃል ራሱ የከበረ ነገር እንደሆነ ለማሳየት ነው። ሌላው ማዕድን ነው። አባቶች ምን ሰውረዋል? አንድን ማዕድን ወይም ደግሞ አንድን ለህብረተሰብ የሚጠቅም ወይም ደግሞ የሀገር ሀብት ነው፣ ይሄ የሀገር አንጡራ ነው ብሎ የሚያስቡትን ነገር ዝም ብሎ አይነግሩም ለሰው። የሚያደርጉት ምንድን ነው? ያንን የተገኘውን አንጡራ ሀብት ወዴት ይወስዱታል? በሚስጥር ግን አይደብቁትም፣ ሰው ፊት ያስቀምጡታል። ስለዚህ ወርቅ የተለበጠ ወይም ደግሞ እንቁን የተቀባ የተለበጠ መጥቅ ሆኖ እዚህ ጋር ግን ደወል ሆኖ የሚያገለግል እዛው መሀላችን የከበረ ነገር አለ፣ ከባድ ዋጋ የሚያወጣ ግን እኛ እንደ ተራ እናየዋለን። እነሱ ግን ለትውልድ ነገ የሀገር አንጡራ፣ የህዝብ አንጡራ፣ የትውልድ አንጡራ ሌጋሲ ስለሆነ እናሻግረዋለን ብለው በሚስጥር የሚያኖሩት ነው። በግላጭ የሚቀመጥ በሚስጥር የሚኖር እንደማለት ነው። እንቁ መጥቁ ካለ በኋላ ሶስተኛ ላይ ምንድን ነው? እመልቶቶጊዮጥ አይደል? እመልቶቶጊዮጥ እንቁ መጥቁ ልቡጥ ቶፌት ይለዋል መጨረሻ ላይ። ቶፌት የመቃብር ስፍራ ነው። ቀጥሎ ደግሞ ቶፓዚዮን ይላል። ይሄ ደግሞ ከሰምፔር እብነ ሰምፔር ጋራ የሚቀራረብ የከበረ ድንጋይ ነው። ውበት ያለው ውብ የሆነ የከበረ ድንጋይ ነው። ሶስተኛው ደግሞ ኢመልቶቶጊዮጥ ካለ በኋላ ግ ላይ ሲደርስ ጊዮን ይላል። መቃብርን እዚህ ጠርቶልናል፣ ጊዮንን ይጠራልናል። ጊዮን አባይን ይቀጥልና ዮአስ ይላል። ዮአስ ማለት ስጦታ ነው፣ የእግዚአብሔር ስጦታ ማለት ነው ትርጉሙ ራሱ። እኒህ መጨረሻ ላይ ጥሩ ወርቅ ይለውና ይዘጋዋል። ሙሉን ሲተነት ነው። አንድም ኮድ ነው
የሚስጥር መግለጫ ኮድ ነው። ሚስጥራዊ ቋጠሮ የሚል አለ። በጀርባው ላይ በተለይ ያደረገው አካል ያስቀመጠው ነገር አለ። እያንዳንዱን የተረዳበትን መንገድ ያስቀመጠዋል። አንድም ኮድ ነው፣ የሚስጥር መፍቻ ኮድ ነው። በሌላ መንገድ ደግሞ ስንመለከተው ይሄ ነገር የምናይበት የጸሎት ቀመር ነው። ከዛ ጋር የተያያዘ ነው። እመልቶቶግዮጥ የሚለው ትርጉሙ ከዚህ ጋር የተያያዘ ነው። መልካም፣ በጣም መሰረታዊ ነገር ነው ያነሱልን። እዚህ ላይ የታሪክ መጀመሪያው ላይ በጣም ኢንትረስቲንግ የሆነ ነገር ስላለ ጥቂት ልጥቀሰው። በ1983 ዓ.ም በስሬ አብዮት ፍሬ ሁለተኛ ደረጃ ትምህርት ቤት የ9ኛ ክፍል ትምህርቴን ስማር ነበር የኢትዮጵያ መልክዓ ምድራዊ አቀማመጥ በውል የተረዳሁት። ያኔ ጂኦግራፊና ማፕ የተባሉ የትምህርት አይነት ያስተምረን የነበረው የትምህርት ቤቱ ርዕሰ መምህር ሲሆን በትውልድ የወላይታ ልጅ ነው። ጥሩ የትምህርት መነቃቃትን በመፍጠር ባለመሰልቸት እውቀት እንድንቀስም በማድረግ ይታወቃል። ያኔ የክፍሉን ተማሪዎች በቡድን ከፋፍሎ በተግባር በመስጠት ያተጋን ነበር። ይሄ መነሻው ነው። በጣም የሳበኝ ልውረድ። በክፍላችን ሙንተሃ ከድር አህለን ወሰህለን ብያታለሁ። በክፍላችን ሙንተሃ ከድር የምትባል ጎበዝ ተማሪ የቡድን አባል ነበረች። ሙንተሃ በትዕቢት ለቀረባት ወንድ በቦክስ በቴስታና በካልቾ እያገላበጠች የምትቀጣ የማትደፈር ሴት ስለነበረች አድናቂዋ ነበርኩኝ። ከኔ ጋር እጅግ የተወደደ የወንድምና እህት ያህል ቅርርቦች የነበረው የዓላማ ጽናት አንድ ስለሚያደርገን ይመስለኛል። ሁለታችንም እድል ገጥሞን የአፍሪካንና የኢትዮጵያ መልክዓ ምድራዊ አቀማመጥ ተቆራርጦ በተወቀጠ ወረቀት በስኳርና በአጃ በተፈላ አጥሚት በአንድ ተቦክቶ በቦርድ ላይ በመጠፍጠፍ በማጣበቅ የከፍተኛና ዝቅተኛ ቦታዎችን ሐይቁን፣ ወንዙ፣ ስም ሸለቆን፣ በረሃ፣ ቆላው፣ ደጋ፣ ወይና ደጋውን የአየር ንብረት ከፍታና ዝቅታውን አድርገን በመመጠን ጠፍጥፈን የሰራ ነው ዛሬ በትምህርት ቤቱ ከስማችን ጋር ታሪክ ሆኖ ተመዝግቦ ይገኛል። እንደው ሙሉም ባነበው ደስ ይለኝ ነበር። ምናልባት እዚህ ውስጥ እርሶን ስለማይ ነው ይሄ የጂኦግራፊ የመልክዓ ምድርን አሁን ከሚነግሩን ከማዕድናቱ ከጊዮን አሁን ጠቀሶች ናቸው። የመልክዓ ምድር ጠቀስ ነገሮችን ነው እዚህ ውስጥ የማየው። ስለዚህ ምናልባት ይሄ የመልክዓ ምድር ትምህርት የጂኦግራፊ ትምህርት የሙንተሃ ታሪክ እዚህ ላይ መጠቀሱ እዛ ላይ መመረጣችሁ ለዛሬው ማንነቱ ይሄም መጽሐፍ ለመጽሐፍ ድርሻ ይኖር ይሆን? በጣም ነው የማመሰግነው። ምናልባት ከዳሎል እስከ ዳሽን ብቻውን የቆመ ሰው ዳሎል እስከ ዳሽን የሚለው ምናልባት አንድ እንድትረዱ የምፈልገው በመጽሐፍ ቅዱስ ትምህርት ሰባኪያን ሲሰብኩ ከዳን እስከ ቤርሳቤህ እያሉ ይሰብካሉ። አንዱም እኔም አብሬ ሰብክ ያለሁ ከዳን እስከ ቤርሳቤ። ይህ ማለት ዳዊት ጠቅሎ የገዛባቸው የግዛት ስፍራዎች ናቸው። በመጽሐፍ ቅዱስ ትምህርት በቴዎሎጂ ስንማር ሰባኪያን ልክ ርዕስ ሲያነሱ በጣም ይመቻል። ርዕሱ ራሱ አትራክቲቭ ነው። ከዳን እስከ ቤርሳቤ ስል ጠቅሎ ለሚገዛው የዳዊትን አገዛዝ የሚመዝኑበት መንገድ ነው። እዚህ ጋር ግን ከዳሎል እስከ ዳሽን ለማለት ኢትዮጵያን ኮንቴክስት ለማድረግ ስለተፈለገ ነው። ኢትዮጵያዊ አንድምታ እንዲኖረው ትውልዱ ይሄን መረዳት አለበት። ብቻ በሚያግባባ ቃል በልብ ወለዳዊ ዘውግ ወይም ደግሞ በሚያጫውት ትውልዱን መሳብ በሚችልበት ዘመኑን መዋጀት በሚችልበት መልኩ ማዘጋጀት ስለነበረብኝ ኢንስቴድ ኦፍ ወይም ደግሞ ከዳን እስከ ቤርሳቤ በሚለው ፈንታ ከዳሎል እስከ ዳሽን የሚለው አንድ መነሻ ነው። ዋው በጣም የሚገርም። ሌላው እዚህ መጽሐፍ ላይ ሁለት የተለያዩ ገጸ ባህሪያት በጣም የተራራቀ አይነት ገጸ ባህሪ ያላቸው ሰዎች ግን ተጣጥሞ ደግሞ እስከ መጨረሻው ሲሄዱ እናያለን አይደለ? ሀብሻሎም እና ኩሳዳማ። እስኪ ስለነሱ ጥቂት ነው። በጣም ነው የማመሰግነው። ሀብሻሎም እና ኩሳዳማ የተገናኙበት ግንኙነት ወጣ ያለ ምናልባትም ከተለመደው ወጣ ያለ ገጸ ባህሪው ሲፈጠር ዝም ብሎ የተለመደ አፈጣጠር እንዳይሆን ተደርጎ ነው የተሰራውና አንዱን ከመቃብር አንስቶ አንዱን በህይወት አቆይቶ ነው ያገናኛቸው። ሁለቱ የሚጣጣሙበት የማይገናኙ የሆኑበት ምንድነው? የማይገናኙ የሚያስብለው አብሻሎም በሳይንሱ ዓለም እየተጓዘ ያለ ነው። ኩሳዳማ ደግሞ መንፈሳዊ ዓለም ውስጥ ያለ ደግሞ እንደ እብድ የሚተውን ሰው ነው። ጥልቀቱ ሲታይ መንፈሳዊ ነው፣ ግን በገሃድ የሚታየው እብድ ነው። የማይገናኙ ሰዎች ግን የተወዳጀ ስራ ሲሰሩ፣ አብሻሎም ደግሞ ብቻውን ከሚቆሙ ሰዎች አንዱ መቃሉ እንደሚለው ማለት ነው። ምክንያቱም ይዞት የመጣውን አደራ ማስቀመጫ ወይም የሚነግረው ሰው ስለሌለው ብቻውን የሚያውቅተው መተም ሰው ነው። ሚስጥር ይዟል።
ያንን አንድ ላይ አስተሳስሮ የሚሄድ ነው። እነዚህ ሁለቱ ደግሞ ያ ሚስጥር በጋራ የጠበቁ ናቸው፣ ተናበው ማለት ነው። ለዛ ነው አንድ የሚያደርጋቸው። ይህንን ወዴት ለማን ያውሉታል? ለሀገር ግንባታ ያውሉታል። በጣም ጥልቅ ትርጉም ጥልቅ ሀሳቦች አሉት። ያው አብዛኛውን ነገር ለአንባቢ እንተዋለን። ሀሳባችንን ዋናው ነገር የተጻፈው ስራ የተሰራው ስራ ምን እንደሆነ ከእርሷ አንደበት መስማት ስለሆነ ነው። አጠራጠር እያደረግን አንዳንድ ሀሳቦች እናያለን። እዚህ ውስጥ እርሶ ምን አሰግ እንደ ጸሐፊ አንባቢ ጋር ለመድረስ ማለት ነው አንባቢ ጋር ለመድረስ አንባቢ በቀላሉ እንዲረዳው ሀሳቡ እንዲተረትረው ምን ቴክኒክ ተጠቀሙ? አንደኛ ድርሰቱን ራሱ ዝም ብዬ ከመሬት ተነስቼ ዝም ብዬ በሀሳብ ስለመጣልኝ ብቻ አልጽፈው። የመጀመሪያው አንድ ማህበረሰብ መካከል ያለ ሳቢ ነገር ሲገኝ ያንን ሳቢ ነገር ትርጉም እንዲኖረው ማድረግ ነው። ከዚህ ወጣ ባለመልኩ ማህበረሰቡ በዚሁ የራሱን ለራሱ አድርጎ ፕሮፓጌት አድርጎ አዘምኖ በደንብ ተረድቶት ህይወቱን እንዲኖረው የሚያስችል ምን ብሰራበት ነው የሚለው ነገር መጀመሪያ ነው የማስብበት። ያንን ሀሳብ ዙሪያ ላይ ያለውን ታሪካዊ አመጣጡን መነሻና መድረሻውን በደንብ ካጤንኩ በኋላ በተቻለ መጠን እድሜ ጠገብ የሆኑትን ሰዎች ጋራ ታች በማድረግ ጉዳዩን ማጥናት ከቻልኩኝ በኋላ የማገኘው መረጃ ላይ ሆኜ ልቦለዳይ ነው የማደርገው። ወደ ልቦለድ ነው የምለውጠው፣ ምናብ አደርገዋለሁ። ከዛ በኋላ ግን ሌላኛው ወደ ፍልስፍናው ምናልባት ፍልስፍና ብዬ አይደለም እኔ የማስበው ያንን ውበት ለመስጠት የተጠቀምኩበት ነገር ነው። ግን ውበት እንዲኖረው የሆነ አይምሯችን ፈላጊ አይደል፣ ጠያቂ አይደል። ያንን የትውልዱን ስሜት መዳሰስ ስለነበረብኝ ለትውልዱ ጥያቄ የሚፈጥር እኔ ጥያቄ ከፈጠረብኝ ትውልዱ ለጥያቄ ይፈጥራል ስለማስብ፣ በዛው ልክ ደግሞ ያ ነገር እኔን እመርስ ካደረገኝ እኔን ከገዛኝ እኔ ከወደድኩት አሁን እኔን የሚመስሉ ሰዎች እንዲወዳሉ። ስለዚህ እኔ ያልወደድኩትን አለማቀርበው መጀመሪያ እኔ በጉዳዩ ልማረክበት ይገባል። ከዳሎል እስከ ዳሽን አለ እንደ ሂደታችን ጉዞአችን እንደዛ ነው። ከሁሉም ጋራ አሰባጥረን እንዴት መጓዝ ይቻላል የሚለው የቀመር ስራ የሚሰራው እዛ ጋር ኮዲንግ ዲዛይን ይፈልጋል፣ አርት ይፈልጋል። የአርት ስራ እዛ ላይ መስራት ይፈልጋል። ለምሳሌ እንደው ጠቆም አድርጌ ላሳጥረው ይሄንን የስጦታ ማቅረቢያውን አይታችሁታል። ይሄንን መጽሐፉ በእጅ ከገባ በኋላ በጣም ሳወጣ ሳወርድ ነበረ። ከአርቱ ያልተለየ በጣም አወጣ አወረርኩ፣ አፈላለኩ ማን እንዲሰራልኝ ይችላል ብዬ። በሚገርም መልኩ አንድ ጥቆማ ሳገኝ ግን ሄጄ እኔ የምፈልገውን ውስጤ የሳልኩትን ነው የነገርኩት። ሰጥተው አሳዩኝ። በሉ በዚህን ያህል ዱፕሊኬት አድርጋችሁ ስሩልኝ ብዬ ታንኪዩ ብያቸው ነው የወጣሁት። የሚገርማችሁ በጣም ያምራል። በጣም ማን ናቸው የሰሩት? በዚህ አጋጣሚ ወጣቶች ናቸውና በጋራ እንደዚህ ሆነው ተደራጅተው የሚሰሩት ወጣቶች ናቸው። ማኔጅ የምታደርገው ሙኒራ ትባላለች። በዚህ አጋጣሚ ሳላመሰግናቸው አላልኩም። ኧረ እኛም እናመሰግናቸዋለን። በጣም ጎበዝ እነሱ ናቸው በዚህ መልኩ አስውበውና አሳምረው የሰጡት። አሁን እንግዲህ እዚህ ጋር ላመጣ የፈለኩ ኪ ፖይንት ምንድነው? ይህን እንኳን እንዲህ ባዶውን ለሰው መስጠትና ካርገ ግዛኝ እኮ እያልኩ ነው። አንድ ወንድሜ የተናገረ የምናለ እንዲህ መጽሐፍ እኮ ነው ያወጣው፣ ይሄ ሳታፍር ሳትፈራ ግዛኝ ብለህ የምትለው ነው። እኔ ደግሞ ግዛኝ ማለት የለብኝም። ማለት ያለብኝ ምንድነው ያንብቡት ብዬ ብቻ ስሰጥ ግን በስጦታ መልክ መስጠት አለብኝ። ሰውየው ህሊናው ከገዛው ይክፈል፣ ካልገዛው ያንብብ። ይህን ማድረግ የምንችለው እንጂ እኔ አሁን ንግዱ ላይ አይደለሁም ያለሁት። ሀሳብን ለትውልድ ማሻገር ነው የኔ ዓላማ። በጣም ያው እያጠቃለልን ነው፣ ግን እንደው ከመጨረሳችን በፊት የዚህ መጽሐፍ ከቨር እንደው እንደገባኝ ጨለማ ይመስላል፣ እዚሽ ጋር ብርሃን አለች። መፈለግ አይነት ስሜት አለው ወይስ እኔ በራሴ ተርጉም የሚሆነው? ልክ ነሽ ያየሽበት። እያንዳንዱ ትውልድ ግን እያንዳንዱ አንባቢ ይህን መጽሐፍ ያየ ሁሉ ቆም ብሎ ራሱን የሚያይበት መስታወት ነው። ጨለማውን ሲያሳይ ተግዳሮትን፣ ቻሌንጅን ለማሳየት የተጠቀምኩበት ነው። ሁለተኛ ደግሞ ብቸኝነትን። ምክንያቱም ሚስጥር የያዘ ሰው ሀሳቡን የሚጋራው ሰው እስከሚያገኝ ድረስ ብቸኛ ነው።
ወይም ብቸኛ የራሱ መናኝ ነው። በውስጡ በልብ ውስጥ መንኖ የሄደ ነው። በነገራችን ላይ መጽሐፍ መተንፈሻ ነው። እኔ ያረፍኩበት ነው መጽሐፍ። የማወራው ሰው ስላልነበር ብዙ ሰውን ጋይድ ባደርግም ብዙ ሰውን ሳፖርት ባደርግም እኔ ግን የምተነፍስለት ሰው የለም። በመጽሐፌ ግን እጅግ ትልቅ ተንፍሻለሁኝ። በቃ ደስ ብሎኛል። አድማጭ አግኝቻለሁ። መጽሐፌ አድምጦኛል። መጽሐፌ አድምጦኛል ሲል እውነት ነው። እኛም እንግዲህ አንብበን ወደን አክብረን ስራውን መርጠን ነው የጋበዝነው። ስለዚህ ህትመት ብቻ ሳይሆን የቴሌቪዥን ሽፋንም አግኝቷል። ብዙ ሰው ጋር ይደርሳል ፕሮግራሙ። በቀላሉ ስለ መጽሐፉ ይረዳል ብለን እናስባለን። እንደተባለው ደግሞ ከሱ ማንበብ ደግሞ በጣም ያስፈልጋል። ለማጠቃለል ያህል ብቻ አንድ ነገር እናንሳ። ምናልባት ፊልም መሆን የሚችል ይመስልናል እንደ አንባቢ። እዚህ ውስጥ ያለው ታሪክ ወደ ፊልም መቀየር የሚችል ይመስለናል። ይሄ እንደ አንባቢ ያገኘነ ነው። ሌላው ግዕዝ አለው፣ ስለ ቀመር ያነሳል። ሱፐርናቹራል የሆነውን ሀቲትም አለው። እንዲህ አይነት ነገሮች እናይበታለን። እርስዎ ምናልባት ለማጠቃለል መቼቶቹን የጻፉባቸው ቦታዎች ላይ ተገኝተው በደንብ ሪሰርች አድርገው የጻፉት መሆኑን አንባቢ በቀላሉ መመስከር ይችላልና ብዙ የተለፋበት ነው። እዚህ ለመድረስ ወደኋላ መለስ ስንል ምን ያህል እንደለፉ በአእምሮ፣ በጊዜው፣ በጉልበቶ፣ በገንዘቦ ብዙ እንደዳከሩ ያስታውቃል የመጽሐፉና ትልቅ ውጤት ነው ለማለት እንወዳለን። እነዚህን አሁን ያነሳናቸው ሀሳቦች ላይ የእርስዎ ሪፍሌክሽን እንስማና በማጠቃለያ ማመስገን የሚፈልጉት ካለ እዚያው ላይ የያዘው እንጨርስ። በጣም ነው የማመሰግነው። ምናልባት የምርምር ስራ ላይ አንድ ሪፈረንስ ማግኘት የቻልኩት የ98 ዓመት አዛውንት አግኝቻለሁ። በዚህ ፍለጋ ውስጥ ብቻ ነገሮች እርስ በርሳቸው ይሳሳባሉ እና ሀሳቤን እያንጸባረኩ ሲሄድ ከሰዎች ጋር እንዲህ አይነት ነገር እኮ አለ ብሎ ጠቆማ ሰጠኝ። እባክህን አድራሻቸውን ስጠኝ አልኩ። ለካ የራሱ ቅድመ አያቱ ናቸው፣ መምህር ነው እና ያንን ወሰድኩኝ። ቀጥታ ቦታውን ስለነገረኝ ብቻ ቦታው ድረስ ለመሄድ ጥረት ነው ያደረኩት። አንድ ጓደኛዬም እዛው አካባቢ ላይ የሚሰራ ስለነበረ ያን ተከትለን ሄድን። እዛ ጋር አንድ ግኝት ተገኘ። ምናልባት የባሌ ክልል ላይ አጋርፋ አካባቢ ቦኮና ፈርጆ የሚባል ረጠባ የምትባል ቀበሌ ያለች፣ እዛ ቦታ ላይ እጅግ ልዩ ነገር እንዳለ መረጃ ደርሼበታለሁ። ይሄ ትክክለኛ መረጃ ነው። የተመራማሪ አካላት ይሄን መጽሐፍ ፈርዘር እንዲመረምሩት ጋብዛለሁ። ምክንያቱም ለእኔ ለራሱ ያልተፈታ እንቆቅልሽ እዛ ውስጥ አለ። ጽፌዋለሁ እኮ አሁን ሳነበው መልሼ እኔ ራሴ ምርምር ውስጥ መግባት አለብኝ፣ ከእንደገና መመርመር አለብኝ። ምክንያቱም እነዛ መነሻቸውን አይዣቸዋለሁ፣ መጨረሻቸውን የጻፍኩበት መንገድ ግን ሌላ ታሪክ ይዞ የመጡ ስለሆነ፣ ስለዚህ መጽሐፉ ላይ የምርምር ስራ የመጀመሪያው ሪኮመንድ የማያደርገው ፓርት ነው። ሁለተኛ በተቻለ መጠን መቼቶች ስላሉበት ያን ታርጌት ተደርጎ ፊልም አርቲስቶች እዚህ ላይ ፈርዘር ከኔ ጋራ ቢሰሩ እጅግ በጣም እፈልገዋለሁ። ስክሪፕት የሚጽፉ ሰዎች እንዲጽፉ በዚህ አጋጣሚ ጋብዛለሁ። ምክንያቱም አሁን ይሄንን በመሸጥ ዱፕሊኬት አድርጎ ይሄን ያህል መጽሐፍ ተሸጠ፣ ይሄን ያህል ገቢ ያስገኘ የሚለው አይደለም የኔ አንድምታ። ይሄን እንዴት ትውልድ ልብ ውስጥ እናስቀረው፣ ከዛ በኋላ ኢትዮጵያን እናገኛታለን። በመጨረሻ ይህንን ስራ ለሰርቼ 2003 ዓመተ ምህረት ነው ስራውን የጨረስኩት። ከዛ በኋላ ሌሎች መጽሐፍቶች ተወልደው ለህዝብ ደርሰዋል። ግን ይሄኛው መጽሐፍ ዘግይቶ በዚህ ሰዓት ነው የደረሰው እና ይሄንን የመረጠው እኔ አይደለሁም፣ እግዚአብሔር ነው የፈቀደው። አሁን በመጨረሻው ሰዓት ላይ ግን አክሴፕታንስ አግኝቶ ለገበያ የበቃበት ወይም ለህትመት የበቃበት አንድ አባይና አለሙ የሚባል አካባቢ ተወላጅ የሆነ ድጋፍ አደረገልኝ። በዚህ አጋጣሚ በእግዚአብሔር ስናመሰግን እወዳለሁ። እግዚአብሔር ያክብርልኝ። እሱ ጉልበት ሆኖኛል። ሁለተኛው ይሄ መጽሐፍ አሁንም በሰው ፊት ጎልቶ እንዲታይ ምክንያት የሆኑኝ ደግሞ አንድ ቲም አለ። ይህም ደግሞ የሴንቸሪ ቢዝነስ ግሩፕ ላይ ያሉ ሰራተኞች ህብረት ፈጥረው አንድነት ፈጥረው በዋሊያ መጽሐፍ አዳራሽ ለማስመረቅ እነሱ ናቸው ትልቁን የአንበሳ ድርሻ የተወጡልኝ። በእውነት ከማኔጅመንቱ ጀምሮ ሰራተኞቹን
የሴንቸሪ ቢዝነስ ግሩፕ፣ ስቲሊያሬማይ፣ አስመን ፒኤልሲ፣ ታይስ ፒኤልሲ፣ ኔሄኮ ትሬዲንግ ፒኤልሲ፣ ሴንቸሪ አዲስ ኮንስትራክሽን፣ ሴንቸሪ ሪል ስቴትን እና ሴንቸሪ አዲስ አግሮ ፕሮሰሲንግ እነዚህ ውስጥ ያሉ ሰራተኞች እርስ በርሳቸው ተናበው መጽሐፉንም ጭምር በመግዛት በዱቤ ሁሉ በደሞዛቸው እስከ መግዛት ድረስ አቅም የሌላቸው ደግሞ በማድረግ እኔን ያበረታቱኝ ናቸው እና እጅግ በዚህ አጋጣሚ ላመሰግናቸው እወዳለሁ። በመጨረሻ ሁለቱን ሪቪው ያደረጉልኝን ወንድሞች ወንድሜን ታምሩ ትርፌ በጀርባ ላይ የጽሁፍ አበርክቶ ሰጥቶኛል። እሱ የገለጸበት መንገድ ሌላ ትምህርት ቤት ውስጥ ያስገባኝ። ሁለተኛው ደግሞ የአውደ ፋጎስ ሚዲያ መስራችና ስራ አስኪያጅ አቶ ማነው ጸጋው ማሞ በእለቱ በምርቃቱ ዕለት ሪቪው በማድረግ እና ፕሬዘንት በማድረግ የዛን ቀን ያየሁት ይህን ሰው አላውቀውም። መጥቶ ጄኒዩን የሆነ ምላሽ ሰጥቶ ወይም ደግሞ ሪቪው አድርጎ ሪኮመንድ አድርጎ የወጣ ሰው ነው። ምንም አላልኩትም፣ ምንም አላደረኩለትም፣ ምንም ዋጋ አልተቀበለኝም። እጅግ በሚገርም መልኩ ኢትዮጵያዊነትን ግን አሳይቶኝ ሄዷል። በዚህ አጋጣሚ ላመሰግን እወዳለሁ። ዋሊያ መጽሐፍ መደብር አዳራሽ በነፃ በመስጠት ሪቪው በማድረግ በመተቸትና እንዳሻሽል በማድረግ ረድቶኛል። ይህንንም ሳላመሰግን አላልፍም። ማህበረ ቅዱሳንም በተመሳሳይ መጽሐፌን አይቶታል። እኒህም ሁሉ ከጎኔ ቆመዋልና አበርትተውኛልና እጅግ በጣም አመሰግናለሁ። ቶሪስት መምህር ካህኑ ታረቀኝ እንግዲህ ትልቅ ሀሳብ የያዘ መጽሐፍ ነው ያመጡልን። የእውነት ስለ ትውልድ ስለሚያስቡ ሀሳቡን ሊያሻግሩ ፈልገው በዚህ መጽሐፍ ስላሰፈሩም እኛም በኢቢኤስም እጅግ በጣም አድርገን እናመሰግናለን። ይህን መጽሐፍ እንግዲህ አስመልክተን ከእርሶ ጋር ያደረግነው ቆይታ ይህን ይመስላል። ስለመጡ በድጋሚ እግዚአብሔር ያክብርልን። ቀደም ሲል ቆመን እንደተቀበልናቸው ቆመን ሸኛቸው በደስታ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እናመሰግናለን።